ተረጋጋ ያለው ከጎን ላይ እሺ አትወደኝም ነገር አትወደኝም ከወደድከኝ ታዲያ ለምንድን ነው እንደዚህ ሌላ ቦታ መሄድ የሚያስፈልገው? ያለው አይደል ካጠገብ እኮ ነው ያለው። እሺ ለም በኔ ላይ ሌላ ሰው ደረብሽብኝ እኮ አንቺ ነሽ። የለም እኔ አይደለም። እኔ እናንተ አብረን ከሆነን እኮ በቃ አንተ ማታምነኝ። ቆይ ንገረኝ፣ ለምንድን ነው የማታምነኝ? እኔ አመንኩህ። እሺ ውሸቱ ምን ደጋሚ ሰበርሽ? ያው እሺ ተረጋጋ እና ቁጭ በል። አሶቺ በቃ ጫሚ ተሳሰች ወደ ቤት ነው የሚሄደው። ዞር በል ወደ ቤት ነው የሚሄደው። ሄሉዬ በጣም ነው ያሳዘነችኝ እውነት ለመናገር ያብ ግን ፍቅሯን ካልተረዳና የምታፈቅረውን ያህል ልኩን ካላወቀ ቢተዋት ብዬ ነው የማስበው። እንግዲህ በሌላ ሰው ነው እየጠረጠራት ያለው፣ ለዛውም አብሯቸው ከጎን ባለም በእንዳልክም በቃ ማለት እምነት የለውም ብዬ ነው የማስበው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ የነ ያብ የነ ሄሉ የሁሉም አድናቂዎች ይህንን ቪዲዮ የምታዩ ላይክ በማድረግና ሰብስክራይብ አድርጋችሁ አብሮነታችሁን አሳውቁኝ። ያብ እጅግ በጣም አስጠሊ ነገር ነው፣ መጥፎ ነገር እያደረገ ነው። አዎ ዋሽታው ሊሆን ይችላል። የዋሸችውም ደግሞ ስለምትወደው ስለምታፈቅረው እንጂ ሌላ ነገር አይደለም። ያብም ጋር ደግሞ እውነት አለ። እንዴት የልጅ ፍቅር ያለኝን እያወቅሽ ተዋሽኛለሽ ብሎ እንደዚህ ያን ራሱን እስከ መጉዳት ድረስ የደረሰው ማለት ነው። ለምን ተዋሽኛለሽ ነው። እና አሁን ላይ እኔ ሄሉ ምን ታደርጋችሁ ቤተሰቦች? እውነት ለመናገር ካልተሳሰቡና እርስ በርስ ካልተረዳዱ በመሀላቸው እምነት ከሌለ ፍቅር ይቀጥላል ብዬ አላስብም። እሷም ይሄን ያህል እንደዚህ እየተንገበገበች እየወደደችው እያፈቀረችው ለምንድን ነው የማያምናት? መተማመን በመሀላቸው ከሌለ ፍቅራቸው ሊዘልቅ አይችልም። እንዳልክም ደግሞ እንደዛው ያላንቺ መኖር አልችልም ተመለሽልኝ እያለ እየለመናት ነው። ያብም ደግሞ እዚህ ጋር እንግዲህ ጎድተሽኛል፣ እኔንም ቤተሰቦችንም ወርደሻል፣ ለምን ምን አደረግኩሽ፣ እንደምወድሽ ታውቂያለሽ እያለ በጣም ያዙ ሊቀቁኝ እያለ ነው ማለት ነው። ውዶቼ እንግዲህ አጭር ቪዲዮ ነው መሰራላችሁ። አልተመቸኝም፣ ሲመቸኝ በደንብ አድርጌ ረዘም አድርጌ ቪዲዮ ሰራላችኋለሁ። እና ውዶቼ እስኪ የኔንም ሀሳብ ሰምታችሁ እስቲ ሀሳባችሁን ኮሜንት አስቀምጡልኝ። ማን ነው ትክክል፣ ማን ነው ሀሰት ያለው? እና ቤተሰቦቼ ሄሉም ማለት ነው ትክክል ናት ብዬ አስባለሁ። ምክንያቱም ስለምትወዱ ስለምታፈቅረው ነው ይሄን ነገር ያደረገችው ለራሷ ለማድረግ። ያችኛይቱ በመሀል በፍቅራቸው መሀል ላይ ገብታ እያበጣበጣቻቸው ያለችው ልጅ አለች እንግዲህ ማለት ነው። እሱም ደግሞ እሷን አምኖ እችኛይቱን ሳያምን ቀርቶ እንደዚህ መሆን የለበትም። ሄሉ በሄደችበት ማኝ ናት፣ በጣም አፍቃሪ ናት። እንዳልክም ጋር ደግሞ እንዳልክ ራሱ በገዛ ጥፋቱ ነበር ሄሉን ያጣት። እንዳልክ አሁን ላይ እየተንበረከከ ይቅርታ አድርጊልኝ እያለ እየለመናት ነው። በቀጣይ ደግሞ በሌላ ቪዲዮ በእንዳልክ እመጣላችኋለሁ። እንዳልክ ራሱ ይቅርታ አድርጊልኝ እያለ ነው እንግዲህ እስከ መጋደሉ በቃ እስከ መደባደብ እየደረሱ ነው። እንዴት ብሎ ማለት ነው። እና ስለዚህ ያብ ደግሞ እሷን ካልተረዳት እንዴት ነው ከሱ ጋር አብራ ልትቀጥል የምትችለው? ምክንያቱም ሄሉ በጣም ተወዷለች፣ ታፈቅረዋለች። ለዛ ነው ይሄን ነገር ውሸት ያመጣችው። እሱም ለምን ዋሸሽኝ ነው፣ ትክክል ነው። እሷም ደግሞ የዋሸችው ለፍቅር ብላ ነው ውዶቼ። የእውነት በጣም ነው ያሳዘኑኝ ሁለቱም ማለት ነው።